ልቤስ አውቃለሁ እልፍ አላፋት ጊዜ በድያት ሊሆን ይችላል፣ ግን እሱንም በይቅርታ ልናልፈው ተስማምተናል። እሷ ግን እጇ ላይ መውደቄን ስታረጋግጥ ያደረገችውን ተመልከት። ናሆማ ሁለት አይን እኮ የተሰጠን አንድ አቅጣጫ ብቻ እንድናይበት አይደለም። ቆይ አንተ ወንድ አይደል? በቃ ተው፣ ህይወቷን ትኖርበት። በቃ በግድ ፍቅር ልትገታት አትሞክር። ናሆሜ ይሄንን እነሱ ያወሩኝ አንተ ውላቸው ስንቱን ነገር ነው የምትሆኑ እንቶ እየተባልኩ ይችላል ተጎዳች አለ። እንደዛ ነው። እሺ ስለ ሀሳብ በጣም አመሰግናለሁ። ነው ኪራም እኮ እውነት አለው። እንደዚህ ልትናገረው አይገባም ነበር። ለነገሩ ራስሽን ያስከፈርሽው ራስሽ ነሽ። ይኸውልሽ አንዳንዴ ለራስሽ መቆም መቻል አለብሽ። ወይኔ እዚህ ቆይ ምን ውስጥ ነው የገባ ነው? አላውቅም አላውቅም። እንዴ የዛሬው ደግሞ በጣም እጅግ በጣም የሚገርም ተአምር ነው። ናሆም በሰላም ነው፣ በሰላም ነው። እኔ ለመጀመሪያ ጊዜ ናሆም እንደዚህ ሲሳሳት አየሁት። ሲሳሳት መሆን ማለት እችላለሁ። ምን ማለት ነው? አንደኛ ነገሩን ራሱ አላጣራም። ዝም ብሎ ብቻ ደጅ አደረች የሚለውን ብቻ ይዞ ለምን አደርሽ፣ እንዴት አደርሽ፣ እሱስ ከየት ነበር የመጣው ኪራ ምናምን አላለሙላ። ኪራ የሰራው ስራ ትክክል ነው ማለት አይደለም፣ በጣም አጥፍቷል። ነገር ግን የእሱ ሁኔታ በጣም ነው የገረመኝ። እንደዛ ተናዶ መጥቶ ማለት ነው አንድ ሰው ልናስታርቀው ወይም ደግሞ ነገሮችን በቃ የሆነ ልናስተካክል ከመጣን እንደዚህ አይደለም መነጋገር ያለብን፣ በትዕግስት ንዴት እንኳን ቢኖርበት ንዴቱን ተቋቁሞ ያለውን ነገር መጀመሪያ ምንድነው ብሎ ኪራን ካነጋገረ በኋላ ነው እንጂ እንዳለ እንደወረደ ወረደበት ማለት ነው። ንዴቱ እንደወረደ ኪራ ላይ ሄዶ ወረደበት። እንደዚህ አይነት ነገር የበለጠ እንዲናደድ ያደረገው ኪራንም እንደዛ ነው። እንደዚህማ አይሆንም ምናምን ነገር መጀመሪያ ካገባብ ጀምሮ ናሆም ያደረገው ነገር ትክክል አይደለም። ሁለቱ ልጆች እዛ የነበሩትን እና ሀሴትን ቆሌያቸውን ገፎ ነው ያስነሳቸው። ሀሴትን አንቺ ትላንትና ነው የመጣሽው፣ ምንም ነገር አላለችውም። ምንድነው ናሆም ብቻ ስላለች ማለት ነው ወይ በነገር ውስጥ አይገባኛል አላለች፣ ወይ ደግሞ ኪራን ዲፌንስ አደርጋለሁ እከላከላለሁ እንዳትናገረው ኪራን ያለችው ነገር የለም። ዝም ብሎ ብቻ አንቺ ትላንትና ነው የመጣሽው። ኦፍ ኮርስ እሷ ትላንትና ነው የመጣችው። እናንተ ብዙ መግባባት አላችሁ፣ አብራችሁ ነበራችሁ። ነገር ግን እኔ እስካሁን ድረስ ካየሁት ውስጥ ማለት ነው እንደሷ ማለት ነው እንደ ሀሴት ጠለቅ ብሎ የሚያስብ በጣም ልጅ ናት፣ ግን አስተሳሰቧ ጠለቅ ብላ የምታስብ ነች። እንደዛ ናሆም ሲናገራት የሆነ ነገር መመለስ ራሱ ትችላለች። ይቅርታ ጓደኛዬን ላነጋግረው ነው፣ እናንተ ግን አንዴ ውጡልኝ ብሎ እንኳን በትትና ቢጠይቃቸው በጣም ደስ ይላል። አንቺ ትላንትና የመጣሽው ተነሽ ውጪ ብዬሻለሁ። የሆነ ለድብድብ የመጣ ነው የሚመስለው። ቢሆንለትና የሆነ ነገር ብትመለስ ከሀሴት ጋር ራሱ የሆነ ድብድብ ውስጥ ለመግባት ያሰበ ነው የሚመስለው። እንዴ ግን በሰላም ነው፣ በሰላም ነው እንዴ? ምንም ነገር ያወቀው ነገር የለም። እኔ ውጪ ያደረች ጽናት የሚለውን ራሱ በትክክል የሰማ አይመስለኝም። እንቦር ብለው ተመልሰው ወደዚህ ስትመጣ ማለት ነው። እኔ አሁን በጣም ነው የሚመቸኝ። ለሴት ያለውን ክብካቤ ራሱ ባለፈው በጣም ነው ያወራሁት። እጅግ በጣም ደስ ይላል። ትናንትና ግን የሚገርም ታሪካዊ ስህተት ነው የተሳሳተው። በጣም ታሪካዊ። ይሄ ልጅ እኮ ልቡ ቆስሎ ነው። ኪራ እኮ ልቡ ቆስሎ ነው። ልቡ ያለውን ነው ያደረገው። እውነተኛው ኪራ ወይም ደግሞ በትክክለኛው ማንነቱ ሳይጠጣ ቢሆን ኖሮ አያስወጣትም ነበር። ለምን እንደሆነ ታውቃላችሁ? በጣም ስለሚያገናዝብና ለሰው ልጅ ክብር ስላለው። ነገር ግን ያደረገችውን ድርጊት ህሊናው በቃ ጊዜ ተጠቅሞ ኪራ ስለሰከረ ማስተዋል ስላልቻለ አስወጥቶ ዘግቶባታል። በጣም ትክክል ያልሆነ ነገር ነው ያደረገው። ግን በጣም ልሁን አስጨርሰዋለች። በጣም ከሚገባው በላይ ተፈታትነዋለች። አሁን ዛሬ ምሩ ራሷ ምንድን ነው ያለችው? እማይሆን ከሆነ ጥለሽ መውጣት አለብሽ ብላታልቻል። እኔም እንደዚህ ነው የማስበው። እማይሆን ከሆነ የማትፈልገው ከሆነ ትታ ነው መውጣት ያለበት።
ለሱም እንዲበርድለት ለሷም ደግሞ ያለውን ነገር እስክታስተካክል ድረስ በትክክል እየፈለገችው አባቴ ምን ይለኛል ትዳር ውስጥ ብገባ? አባትሽ በጣም ደስ ይላቸዋል ትዳር ውስጥ ብገቢ ከኪራ ጋር። እኛም በጣም እየተናደድን ያለነው እኮ ኪራን አንቺ በቃ ፍቅር ውስጥ መግባትና ወደ ፍቅር መግባት ስላልቻላችሁ ነው። ኪራ አንድ ነገር ቢሆን ጽናት አንቺ ነሽ ተጠያቂ። አይገርምሽም? ማንም የሚለቅሽ የለም። ምክንያቱም እያበደ የመጣው በአንቺ እንኳን ጨክኖ ውጭ ያሳደረሽ የነገሮች መደራረብ ነው። እየመጣሽ አንድ ነገር ሲያደርግ ትላንትና አሁን እንትናን ለማጽናናት ማለት ነው ሀሴትን ለማጽናናት አይዞሽ ምንም ነገር አይደለም በርቺ እንደዚህ አታስቢ ብሎ የትነት ነው እቅፍ ሲያረጋት መተሽ ምናምን ብለሽ ሄድሽ። ውስጥሽ ፍቅር እንዳለ በጣም ያስታውቃል። ከመቼ ወዲህ ነው ደግሞ በዚህ ዘመን አባቴ ምን ይለኛል ለትዳር የሚባለው? አባትሽን ማክበርሽ በጣም 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 ደስ የሚል ነገር ነው። ግን እዚህ ጋር ወደ ትዳር እንድትገቡ ይፈልጉ ይሆናል እንጂ የትዳር አጋርሽን የመምረጥ እድሉ እጅሽ ላይ ነው ያለው። ኪራም ቢሆን አባቱ እንዲያገባ ነው እንጂ የሚፈልጉት ሀሴትን በትክክል አግባት አላሉም። ሀሴት የመጣችበትን አላማ እንኳን አታውቅም። ዝም ብላን የተቀመጠችው ምንም ውስጥ የገባች ልጅ አይደለችም። ራሷን ጠብቃ ነው ቁጭ ያለችው። በዚህ ላይ ሀሴት በጣም ችግር ውስጥ ነች ያለችው በመጣው ልጅ የተነሳ ማለት ነው። ስለዚህ እሷ የራሷ የተደራረበ ችግር እንዳለባት ሀሴት ካቀማመጧ ይናገራል። ብዙ ነገር ሀሳብ አለባት ውስጧ። ኪራን አፍቅራ ኪራ የፍቅር ዓለም ውስጥ ለመግባት እጅግ በጣም ጊዜ ይወስድባታል። ወይም ደግሞ ሀሳቧ ውስጥም የለም። እና ወደ ናሆም ስንመለስ እንደዛ ሆኖ ማለት ነው ተጋግሎ እንዴት እንደዚህ ታረጋለህ ብሎ አናገረው። የኪራን ህመምስ ማን አይቶለታል? ከምር እውነት ለመናገር ማለት ነው ዝቅ ብሎ ማለት ነው ለፍቅር ዝቅ ማለት በጣም ደስ ይላል። ዝቅ ባለ ቁጥር የበለጠ ዝቅ ከማድረግ ይልቅ እቅፍ አድርጋ ፍቅሯን በእውነት መልስ ብትሰጠው በጣም አሪፍ ነገር ነበረ። ነገር ግን ያ ሊሆን አልቻለም። ጽናት የኪራ ህመም ያሟታል። መታ ራሱ እንዴት እንደሆነች አይታችኋት። ናሆም ራሱ የተቆጣውን ራሱ መልሳ ተቆጥቷለች። ኪራ እኮ ጠጥቶ እንጂ እንደዚህ አያደርግም ነበረ ብላ ተንደርድራ መታ ነው እንዳይናገር ያደረገችው ናሆምን ማለት ነው። ከሚገባው በላይ ናሆም በጣም ፈጥኗል። ነገሮችን ለማረጋጋት አልሞከረም። ናሻይን ጠጣ እንኳን ብሎት ይዞ ወጥቶ የልቡን ካወራለት በኋላ ምን ያህል እንደቆሰለ ምን ውስጥ እንዳለ ኪራን ካዳመጠ በኋላ ነው ነገሮችን ማስተካከል ያለበት። ጽናት በምን ምክንያት እንደዚህ እንደሆነች እንኳን ለይቶ በደንብ ሳቅ ማንም የነገረው የለም። እነምሩም ለማንም እንዳትናገሩ ስለተባሉ ናሆም ምንም የሰማው ነገር የለም። ነገር ግን ለምንድን ነው እንደዚህ የሚሆነው ብሎ እንደውም ሁለታችሁም የራሳችሁን ኑሮ ወይም ደግሞ እሷም የራሷን ኑሮ እንድትኖር ተዋት ብሎታል። ይህንን በጭራሽ እሷ አትቀበልም፣ ጽናት አትቀበልም። ኪራ ቢተዋት ታብዳለች። ልክ እንደ ኪራ ነው የምትሆነው እሷ ራሷ። በፍጹም ኪራን አትተወውም። አሁን ደግሞ ወይም ደግሞ አልወሰነችም። ኪራን የምትተወው ቢሆን ኖሮ ይህንን ቤት ጥላ ትወጣ ነበረ ጽናት ማለት ነው። መወሰን ያቃታት። መወሰን እንዲኖርባት ደግሞ ሁላችሁም ያለውን ነገር ተሰብስባችሁ አንድ ላይ እንትን ማለት ነው እንጂ መነጋገር ነው እንጂ በቁጣ የሚሆን ነገር የለም። ያው በቁጣ መሀል እኮ ተነስቶ ወጣ አይደል እንዴ ኪራ? አላነጋገራችሁም። ስለዚህ እኔ ጽናት እየሄደች ያለችበት መንገድ ትክክል አይደለም። ያደረገውን ነገር የበለጠ ጸጸት ውስጥ እንዲገባ ታረጋዋለች። ትላንትና ሌላ ስህተት ሰራ። ይሄም ደግሞ ሁለቱም ውስጥ በፍቅር ላይ የሆነ የሚጥለው ነጥብ አለ። ይሄ ሁሉ ነገር ከመሆኑ በፊት ግን እሺ ብላ አንድ ላይ ቆማ ቢሆን ኖሮ ከሱ ጋር ይሄ ነገር በቀላሉ ይፈታል። ምናልባት እና አባቱም ራሱ ደስ ሊላቸው ይችላል። እና የፍቅር ጓደኛ የለውም ብለው ስላሰቡ ነው እንጂ ያመጣት አንድና አንድ እሷን ማግባት አለበት ደግሞ ወይም ሀሴትን ብቻ ነው ማግባት ያለበት ልጅ አላሉም። በፍጹም ትክክል ያልሆነችው እዚህ ጋር እውነት ለመነጋገር ከሆነ ጽናት ናት። የጽናትን ነገር ነው ማስተካከል የሚያስፈልገው። የጽናትን አካሄድ ነው ማስተካከል የሚፈልግ። ኪራማ አብዱላት አለ ፍቅሯ ሲል ወጥቶ የማይጠጣው ልጅ እጅግ መልካም የነበረው ልጅ እየጠጣ ነው። በስህተቶች ላይ ስህተቶችን እየሰራ ነው። የበፊቱን ስህተቴን አስተካክልና ፍቅራችን መልሶ እንደ አበባ የፈካ ይሆናል ብሎ ሲጠብቅ ተደጋጋሚ ስህተቶችን እንዲሰራ አድርገዋለች። ይኸው እንደምናየው ነው። የጠጣ እየመጣ ሌላ ስህተት እየሰራ ነው። እንግዲህ ያንን ይቅርታ ሳይጠይቅ በደሎች እኮ ሊረሱ የሚችሉ አይደሉም ብለዋለች በቀደም ለታ።
ታዲያ አሁን ደግሞ ተጨማሪ ሌላ በደል አትሉም? ከዚህ ሁሉ እውነት ፍቅራቸው አሪፍ ቦታ እንዲደርስ ከፈለገች ጽናት ፍጠኝ። ለሁለታችሁም ህይወት መበጥበጥ ተጠያቂው አንቺ ነሽ፣ ማንም አይደለም፣ ኪራ አይደለም። እኔ አሁን ተጠያቂ ማረጋት ጽናትን ነው። አሁን ኳስ እጇ ላይ ያለው እሷ ጋ ነው። ያለውን ነገር መምራት የምትችለው እራሷ ነች። ነገሮችን አስተካክላ ወደ ፍቅር ውስጥ ገብታ እንትን ማለት አለባትና ኪራን ወደ ቦታው መመለስ አለባት እንጂ እንደዚህ ባንታ አመጣጥ ማለት ነው። እንዳንታ አመጣጥ ቢሆን ኖሮ ነገሮች በተበላሹ ነበር። ናው እንግዲህ ያው ስታጠፋም እያየን እንግዲህ ማለፍ አልቻልንም። የዛሬ ተወቃሽ ናሆም ነው ማለት ነው። ጽናት አስቢበት፣ ምሩዬ ይመችሽ። ሁላችሁም እንግዲህ መልካም ጊዜ ይሁንላችሁ። እናመሰግናለን።